በ1977 መጀመሪያ ወራት ላይ ዕለቱን በማላስታውሰው ጊዜ የአካል ማነቃቂያ ወይም የፊዚዮቴራፒ ሕክምና ለማድረግ ረፋዱ ላይ ወደ ጦር ኃይሎች ሆስፒታል ሄድኩ። ሕክምና ወደሚሰጥበት ክፍል ሳመራ ጓድ ዘነበ የሚል የሴት ጥሪ ከኋላዬ ሰምቼ ዞር ስል የጠራችኝ የማውቃት ነርስ መሆኗን አረጋገጥኩና ቆም ብዬ ጠበቅኳት። አጠገቤ እንደደረሰች ሰላምታ ከተለዋወጥን በኋላ ሚስጥር በሚመስል አኳኋን ድምጿን ዝቅ አድርጋ አንድ ሰው ሊያነጋግረኝ እንደሚፈልግ ነገረችኝ። ማን እንደሆነ ስጠይቃት ተሽከርካሪ ወንበር ወይም ዊልቸር ላይ ተቀምጠው ፀሐይ ወደሚሞቁ ህሙማን እያመለከተችኝ ያውልህ እዚያ አለችኝ። በተሽከርካሪ ወንበር ላይ የተኮለኮሉት ህሙማን በርካታ በመሆናቸው ሁሉም የጦር ሜዳ ቁስለኞች ናቸው። ያመለከተችኝን ሰው መለየት ተስኖኝ ቀድሞ የማውቀውን መልኩን የዘነጋሁት ይሆናል ብዬ ግር በተሰኘ ሁኔታ ተከተልኳት። ከሰውየው አጠገብ እንደደረስኩ ያየሁትን ማመን አዳገተኝ። 2 እግሮቹና 2 እጆቹ ተቆርጠዋል። 2ቱም አይኖቹ ጠፍተዋል። የለቅሶ ሳግ ስለተናነቀኝ ምን በላ እንደወረደበት ለመጠየቅ አልቻልኩም። መቼ ነው ጦር ሜዳ ሄድከውና እንዲህ ለመሆን የበቃኸው ብዬ አሰብኩ። ዘለግ ላለ ጊዜ ዝም በማለቴ ረሳኸኝ እንዴ ዘነበ? ተድላ ሳሙኤል ነኝ አለኝ። እረ አልረሳሁህም ተድላ፣ መናገር አቅቶኝ ነው። ለመሆኑ እንዲህ ሆንከው ምን ነክቶህ ነው አልኩት፣ ለቅሶዬን መቆጣጠር ያቃተኝ። ወደ መኝታ ክፍሌ እንሂድና ብቻችንን ሆነን እነግርሃለሁ ብሎኝ ነርሷ ወንበሩን እየገፋችለት እኔ ተከትዬ ሄድን። ከዚያ ለብቻው የተሰጠውን መኝታ ቤት እንደዘጋን ይሄውልህ ዘነበ እንግዲህ ጉዴ ልንገርህ ብሎ ጀመረ። አንድ በምዕራብ ጀርመን የሚኖር የሀገር ጠላት ስሙን አልገለጸልኝም። እንዳነጋገሩ ግን የሻዕቢያ ሰው ይመስለኛል። እንድንገድል ትዕዛዝ ተሰጥቶን እኔና ጌቱ ወደ ምዕራብ በርሊን ሄድን። ኢትዮጵያዊነታችንን የሚያመለክት አንድም ፍንጭ እንዳይኖርና ከኢትዮጵያውያንም ጋር ግንኙነት እንዳናደርግ በጥብቅ ተነግሮናል። አንድ አፓርታማ ለ2 ተከራይተን ተቀመጥን። ከዚያም ሰውየውን መከታተል ጀመርን። በአጭር ጊዜ ውስጥም መውጫ መግቢያ መንገዱንና ሰዓቱን የሚያዘወትረውን መዝናኛ ስፍራ አጠና ነው። አብዛኛውን ጊዜ ወደ መጽሐፍት ቤትም መሄድ እንደሚያዘወትር ተገነዘብን። አንድ ቀን በሩቅ ርቀት ተከተል ነው ወደሚያዘወትረው መጽሐፍት ቤት ሄድን። የሚፈልገውን መጽሐፍ መደርደሪያ ላይ አጥቶት ይመስለኛል የመጽሐፍት ቤቱን ኃላፊ